ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንቆያለን። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ ብለናል። ውድ ቤተሰቦቻችን ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ዛሬም እንደ ሁልጊዜው ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን ልክ እንደ ሁልጊዜው ሀገር ቤትና አህጉራዊ ጉዳዮችን ለእናንተ ውድ አድማጮቻችን አስቀድመን ስናደርስ አንድ አፍሪካዊ ፕሬዝዳንት ለየት ያለ ነገር ይዘው ብቅ ብሏል። በመረጃችን እናነሳዋለን። በአውሮፓ ትልቆቹም ክለቦች ወቅታዊ መረጃዎችን እናነሳለን። ማድሪድ ቁልፉን ተጫዋች በጉዳት ማጣቱን አረጋግጠናል። ተጨማሪ ጥንቅር እናነሳለን። በባርሴሎናም በኩል የቡድኑ ወሳኝ ሰው በልምምር ላይ ያላየ ነው። ተጨማሪ መረጃዎችን በባርሴሎና በኩል ካነሳን በኋላ በአውሮፓ ዙሪያ ለየት ያሉ ስፖርታዊ ጥንቅሮች እንደ ሁልጊዜው ተካተዋል። የፕሪሚየር ሊጉ አሰልጣኝ ኦሊቨር ግላስነር በፓላስ ቤት እናነሳለን። የፕሪሚየር ሊግ መግቢያችን እናረጋችኋለን። ከዛ በኋላ የበርናው ማውዙ አለቃ አንዲ ኢራኦላ ጋዜጣዊ መግለጫ ላይ አንድ ነገር እንጠብቅ ነበረ። ያቺን ነገር ይዘንላችሁ መተናል፣ እናጋራችኋለን። በቢግ ሲክስ የሲቲ ተጫዋቾች ለረጅም ጊዜ ጉዳት ላይ መሆናቸውን ተከትሎ ናታን አኬና አብዱልካድር ኮሳኖቭን ይዞ ሲቲ የት ድረስ ይሄዳል? የትኛውስ ጨዋታ ይመልጣል? ጋርዲዮላስ ምን እያሉ ነው? እሳቸው ዛሬም በጋዜጣዊ መግለጫቸው አርሰናልን ከማንሳት ወደኋላ አላሉም። ዩናይትድንም ጨምሯል። ተጨማሪ ጥንቅር በሲቲ በኩል እናነሳለን። በሰማዮቹ በክለቦች ዓለም ሻምፒዮኖቹ ማሬስካን በሊያም ሩዛኔር የተኩት ቼልሲዎች ቤት ስንሄድ ለየት ያለ ግጥምጥሞች እናነሳለን። ከኙ አሰልጣኝ ጋር ማለት ነው። እሳቸው አንድ ብለው ከጃንዋሪ 10 ጀምሮ ስራቸውን ይጀምራሉ። ከአብርሃሞቪች በኋላ እንዴት ያለ ጊዜን ቼልሲ እንዳሳለፈ በጥቂቱ እንቃኛለን። ከዛ ውጭ ወደ ቤተሰቦቻችን አሰልጣኙ በጣም አነጋጋሪ ቁጥሮች አላቸው። ማሬስካ ለቼልሲ ምን አሉ? እጃችን ላይ ደርሷል። በሊቨርፑል በኩል በስፖርቲንግ ዳይሬክተር እና በሩበን አሞሪም መካከል ለውይይት ያስቀመጡ አንዳንድ ጉዳዮች ነበሩ። ከሳቸው የምንጠብቀው ነገር አለ። ተጨማሪ መረጃ ይዘናል። በሊቨርፑል የመረጃ ሰዓታችን አርሰናል ቤት እንሄዳለን። ሳምንቱ ለአርሰናል ምርጦች ምርጥ ሆነው የተመረጡበት ነበረ። ከዴክላን ራይስ እስከ ሌሳንድሮ ትሮሳርድ እስከ አጥቂው ኑኖ ማዱኬ ተጨማሪ መረጃዎችን ይዘናል። አርሰናል በኩል የዝውውር ጉዳይንም እናነሳለን። ተጨማሪ የቡድን ዜናችን እንደተጠበቀ ነው። የአርሰናል ደጋፊዎች በሀሳብ መስጫ ሳጥናችን ላይም የእናንተ ውድ አድማጮቻችን ሀሳብ የምንሻበት አንድ ጉዳይ እናነሳለን። የአርሰናል ደጋፊዎች አብራችሁን ቆዩ። ማንቸስተር ዩናይትድ ቤት ስፖርታዊ ጉዳዮች በሰር ጂም ራትክሊፍ ቁጥጥር ስር ከዋለ በኋላ እሳቸው እንደ ጄሰን ዊልኮክስ እና ኦማር ቤራዳ ያሉ ሰዎችን ሾመው በማንቸስተር ዩናይትድ ላይ በበላይነት እንደሚያዙ ይታወቃል። የነሱ ልብ ያለው ሁሉ በማንቸስተር ዩናይትድ ከዚህ በኋላ ይከናወናል። ግን ከእሳቸው ልብ ውጪ የዩናይትድ ተጫዋቾች ልብ የፈቀደላቸው አንድ ሰውን በተለየ መንገድ እናነሳለን። ዛሬ ሹመት ተሰጥቶት በካሪንግተን የተገኘ ሰው አለም። በዩናይትድ በኩል እናነሳለን። ሮብ ዳውሰን ኢኤስፒኤን ላይ አንድ ጽሑፍ ጽፏል። እንዲሁም ዴቪድ ኦርኔስቴም ውሳኔው አይቀየርም ሲል ከሩበን አሞሪም ጋር ያጡትን ሰው እናነሳለን። ማንቸስተር ዩናይትድ ከዴቪድ ሞይስ እስከ ሩበን አሞሪም በፋብሪዞ ሮማኖ የተዘጋጀ ልዩ ጥንቅር ይዘናል። ማንቸስተር ዩናይትድ እና የበርንሌ ጨዋታ በረቡ ምሽት ይካሄዳል። ይህን ጨዋታ አንድ ምስል እናጋራችሁና ትውስታ እንፈጥርባችኋለን። የዩናይትድ ደጋፊዎች ትቆዩናላችሁ። እንዳጠቃላይ አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮቻችን ተይዘዋል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም አጋሩን ብለናል። ውድ ቤተሰቦቻችን ስፖርታዊ ጥንቅሮቹን እያጋራችሁ ቆይታ አደርጋለሁ። እኔ ቃል ነኝ። የእናንተን እያጋራችሁን መልካም ቆይታ ብለናል። በአፍሪካ ጉዳይን ጀምሮ ወደ ቤተሰቦቻችን አስቀድመን የአፍሪካ ዋንጫን የተመለከተ ጥንቅር እናንሳ። በአፍሪካ ዋንጫ እየተካፈለች የምትገኘው ካሜሮን ለሩብ ፍጻሜ መድረሷን ያረጋግጣለች። ከካሜሮን ጋር በተያዘ ታዲያ ወደ ቤተሰቦቻችን የካሜሮን ፕሬዚዳንት ፖል ቢያ ለአፍሪካ ዋንጫ ሩብ ፍጻሜ ማለፋቸውን ተከትሎ ለእያንዳንዱ ተጫዋች $30,000 ጉርሻ ሰጥቻለሁ ብለዋል። እናም ካሜሮን ተጫዋቾችን ለማነቃቃት የተደረገ ሽልማት ተደርጎ ተወስዷል። ይህን ውሳኔ የወሰኑት የፌዴሬሽኑ ፕሬዚዳንት ሳይሆኑ
የካሜሮኑ ፕሬዝዳንት ናቸው። ፖል ቢያ ይባላሉ። አፍሪካውያን መሪዎቻቸው በእግር ኳስ አይታሙም። ካለፈው ጋዳፊ እስካሁኑ ሮበርት ሙጋቤ ጨምሮ የሩዋንዳው ፖል ካጋሜ በትልቁ የሚጠቀሱ እግር ኳስ አፍቃሪ የአፍሪካ መሪዎች እንደሆኑ ይታወቃሉ። ወደ አውሮፓ ተሻገርን። ውድ ቤተሰቦቻችን ከሰሞኑ ኤንድሪክ ሪያል ማድሪድን ለቆ ሊዮንን ለ6 ወር በሚቆየው ውሰቱን መቀላቀሉ ይታወቃል። ከዚህ ዝውውር ጀርባ ካርሎ አንቸሎቲን ማማከሩን አረጋግጧል። ኤንድሪክ አሰልጣኝን አናግሬያቸው ነበር ብሏል። የቀድሞ አሰልጣኝን። ምክንያቱ ደግሞ እሳቸው አሁን የቀድሞ አሰልጣኙ ብቻ ሳይሆን የሀገሩ የብሔራዊ ቡድኑ ብራዚል አሰልጣኝ ናቸው። በዓለም ዋንጫ የጠሩት ዘንድ ሰዓት ያስፈልገዋል እና ሪያል ማድሪድን ለቆ የፍራንስ ሊጋን በውሰት ከመቀላቀሉ ጀርባ እሳቸውን አናግሮ እሳቸውም የመጫወቻ ደቂቃ እንዲያገኝ ቢለቅ መልካም መሆኑን ነግረውት ውሳኔውን እንደወሰነ ገልጿል። እሳቸው ግን ለማንም ዋስትና አልሰጥም፣ ጥሩ የሆነውን መርጬ ወደ ዓለም ዋንጫ ሄዳለሁ፣ ምክንያቱም ዓላማችን ዋንጫውን ማሸነፍ እንጂ ተጫዋቾችን ማስደሰት አይደለም ማለታቸው ከዚህ በፊት የሚዘነጋ አይደለም። ሪያል ማድሪዶች ያለ ኮከባቸው ቀጣይ ጨዋታቸውን ያደርጋሉ። ኬሊያን ምባፔ ከስፔን ሱፐር ካፕ ጨዋታ ውጭ መሆኑ ተረጋግጧል። ተጫዋቹ ከሰሞኑም በጎንዛሎ ጋርሻ ተተክቶ ነበረ። በእርግጥ ፍሬያማ መተካት ነበረ በዣቪ አሎንሶ የተካሄደው። ፍሬም አፍርቶ ጎንዛሎ ጋርሻ ሃትሪክ ሰርቶ አጀንዳ ሆኗል ዳግም። ኬሊያን ምባፔ በዚህም ሳምንት የለም። ሌላ ግን በጉዞ ላይ ያየ ነው ትሬንት አሌክሳንደር አርኖልድን ነው። በስፔን ሱፐር ካፕ ስብስብ ውስጥ ተካቷል። ዳግም ተመልሷል ወደ ሪያል ማድሪድ። ይጫወታል አይጫወትም በሚለው ጉዳይ ላይ ግን የአሰልጣኝ ዣቪ አሎንሶ የመጨረሻ ውሳኔ ይጠበቃል። ዳኒ ካርቫሃል መመለስ እንዳለ ሆኖ ማለት ነው። ስለዚህ ሪያል ማድሪድ አሁን በቀኝ የመከላከል ስፍራ ላይ ሚዛናዊ ቡድን ይሆናል ማለት ነው። በርካታ አማራጮችን በስብስብ ውስጥ ይይዛል። በተለይም ያ ቦታ ቢቸግራቸው እንደ ፌድ ቫልቬርዴ ያለንም ተጫዋች እንደሚጠቀሙበት ይታወቃል። ለማንኛውም ትሬንት አለ፣ ከዛ ውጪ ዳኒ ካርቫሃል አለ። ማንን ይጠቀማሉ የሚለውም በአሰልጣኙ ይወሰናል። በዛሬው ዕለት በባርሴሎና በኩል ከስፔን ሱፐር ካፕ ጨዋታ በፊት ልምምድ ሲያደርጉ ነበረ ተጫዋቾቹ። ከዚህ ውስጥ ላሚን ያማልን አልተመለከትነውም። ምክንያቱ እረፍት ነው፣ መጠነኛ ጉዳት አጋጥሞት ነው ወይንስ ጉዳቱ ጠንከር ያለ ነው ወይስ በግል ጉዳይ ነው ያልተገኘው፣ በምን ምክንያት የሚለውን መረጃ ለማጣራት ጥረት እያደረግን እስካሁን ማግኘት አልቻልንም። ውድ ቤተሰቦቻችን ግን በልምምር ላይ እንዳልነበር አረጋግጠናል። ከዚህ ጋር በተያያዘ የሃንሲ ፊሊክንም ጋዜጣዊ መግለጫ እንጠብቃለን። በባርሴሎና በኩል የሱፐር ካፕ ጨዋታ ነው በእርግጥ የሚያደርጉት፣ ግን በየትኛውም መመዘኛ ያለ ኮከባቸው ይጫወታሉ ተብሎ አይጠበቅም። በደናው ከሆነ ላሚን ያማል ለምን አልተገኘም የሚሉ ጉዳዮችን ጨምሮ በባርሴሎና በኩል ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናላችን ተከታትለን ለባርሴሎና ደጋፊዎች እንደምናደርስ ከቃል ስፖርት ቃል ገብተናል። የሴልቲክ ነገር በጣም አነጋጋሪ ነው። ውድ ቤተሰቦቻችን ሴልቲክ 6 ጨዋታ ቡድኑን ያሰለጠነውን ዊልፍሬድ ናንሲን አሰናብቷል። በ33 ቀን ነው እሳቸውን ያሰናበታቸው። በሴልቲክ የአሰልጣኝነት ታሪክም ፈጣኑ ተባራሪ ሆነዋል በ33 ቀን ውስጥ። ታዲያ ዳግም ማርቲን ኦኔል እስከ ዓመቱ መጨረሻ ድረስ ሴልቲክን ያሰለጠናሉ። አሁን ጉዳዩን ለየት የሚያደርገው ነገር እዚህ ጋር ነው። ውድ ቤተሰቦቻችን ሴልቲክ አሰልጣኝነት ማርቲን ኦኔልን ከመቅጠሩ በፊት ብሬንዳን ሮጀርስ የተባሉ አሰልጣኝ ሴልቲክን ያሰለጥኑ ነበር። ከዛ ቡድኑ የውጤት ቀውስ ገጠመው። ስለዚህ ብሬንዳን ሮጀርስን አሰናበተና ውድ ቤተሰቦቻችን ኦኔልን ቀጠራቸው። ኦኔልን ግን የቀጠረው በጊዜያዊነት ነው። ስለዚህ እሳቸው ከኦክቶበር 27 እስከ ዲሴምበር 3 ድረስ 8 ጨዋታዎችን ሴልቲክን መሩ። እንዳልኳችሁ ጊዜ አሰልጣኝ ሆነው 7 ጨዋታዎችን በድል አጠናቀቁ ከ8 ውስጥ። ከዛ በኋላ ግን ያው ጊዜያዊ አሰልጣኛቸውን በቋሚነት እንዲቀጠሩ ታዲያ ናንሲ ታጭተው ነበረ እና እሳቸው መንበረ ስልጣኑን ተረከቡ። ዲሴምበር 4 አንድ ብለው የሴልቲክ አሰልጣኝ ሆኑ። ከዛ 8 ጨዋታዎችን ልክ እንደ ኦኔል ሁሉ መርተው እሳቸው ግን 2 ድል ነው ያላቸው። ቋሚው አሰልጣኝ ጃንዋሪ 5 ላይ ያሰናበቷቸው። ከዛ በኋላ እኛ ኦኔል 8 ጨዋታ በጊዜያዊነት መርተው 7 ድል አላቸውና እስከ ዓመቱ መጨረሻ ይቅር በሉን ተብለው ድጋሚ መጥተው ተሹሟል። በጣም አነጋጋሪ ሹመት ነበር የተፈጠረው። ውድ ቤተሰቦቻችን የፈረንጆች 2025 ተጠናቆ 2026ን 6 ቀን አጠናቀናል። በፈረንጆች 2025 በየሜዳ ክፍሉ ምርጥ ማን ነበር ብሎ ሁስኮርድ ምርጦችን መርጧል። ግብ ጠባቂ የባርሴሎና ሆዋነ ጋርሻ ተመርጧል። 4 ተከላካዮች ከባየር ሙኒክ ኪሚክ፣ ከኤቨርተን ታርኮስኪ
ተመርጧል። የቱሉዙ ክሪሽዌል በመሃል ተከላካይነት ከታርኮስኪ ጋር ሲጣመር የባየርና ሌቨርፑሰኑ አሌሃንድሮ ግራማልዶ የግራ መከላከሉን ስፍራ ይዟል። 6 ቁጥር ቦታን በሁለት ተጫዋቾች ኒኮ ፓዝን ከኮሞ እና ብሩኖ ፈርናንዴዝን ከማንቸስተር ዩናይትድ የግራውን የማጥቃት ኮሊደር ለላሚን ያማል የቀኙን ለማይክል ኦሊሴ ሰጥተዋል። የፊት መስመሩን በሁለት አጥቂዎች ሃሪኬን ከባየር ሙኒክ እና ኬሊያን ምባፔ ከሪያል ማድሪድ ሁስኮርድ በ2025 በየሜዳ ክፍሉ ፍጹም አስደናቂ ብለው የመረጣቸው በአውሮፓ 5 ታላላቅ ሊጎች። የእናንተ ምርጥ የጎደለባችሁ ካለ ጻፉልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያረጋችሁን መልካም ቆይታ ተመኘን። ኦሊቨር ግላስነር አዲሱ የማንቸስተር ዩናይትድ አሰልጣኝ የሆኑ ዘንድ እጩ ኖት ተብለው ዛሬ በጋዜጣዊ መግለጫ ላይ ተጠየቁ። እኔ የክሪስታል ፓላስ አሰልጣኝ ነኝ እና ስለማይመለከተኝ ነገር ተጨማሪ ጥያቄዎች ባትጠይቁኝ ምንም ፋይዳም የለውም። ጥያቄያችሁ ስለ ቡድኔና ስለ ተጋጣሚ ብቻ እንዲሆን ሻለው ብለው ለጋዜጠኞች ምላሽ ሰጥቷል። እኚህ ሰው የክሪስታል ፓላሱ አለቃ በክሪስታል ፓላስ ቤት በተለይም 2025ን ፍጹም በተለየ መንገድ ነው ያጠናቀቁት። ፓላስን ከዋንጫ ጋር አገናኝተውታል። ያውም ከትልልቅ ዋንጫዎች ጋር አገናኝተውታል። ሲቲን በኤፍኤ ካፕ ረተው ከዛ በኋላ ደግሞ በኮሚቲ ሺልድ ሊቨርፑልን ረተው ዋንጫ እንደነጠቁ ይታወቃል። ይሄ በ2025 ነው። ግን እሳቸው ከቡድኑ ጋር የገቡት ሰጣ ገባ አሁንም አልበረደም። ምክንያቱም የእሳቸው ቡድን በአውሮፓ መድረክ ተሳታፊ ሆኖ ሳለ እንደ ኤብሬቼ ኢዚ ያለ ተጫዋች ሸጠን እንዴት ሌላ ተጫዋች አናመጣም፣ ቡድኑ እንዴት በአውሮፓ እየተጫወተ አናጠናክርም ብለው ከባለቤቶቹ ጋር ሰጣ ገባ ከገቡ በኋላ ቢያንስ ማርክ ጉዌን ባለቤቶቹ አስቀርተውላቸዋል፣ በውድም በግድም ቢሆን። አሁን እሳቸው ግን አረኩምና ኮንትራቴን አላዝምም ብለው መኖራቸው ለዩናይትድ እጩ በሚዲያውም ዘንድ ቢሆን አስደረጓቸዋል። እሳቸው ግን አሁን እኔ የክሪስታል ፓላስ አሰልጣኝ ነኝ ብለው ምላሽ ሰጥተዋል። በርንማውዝ ደረሰን። የበርንማውዙ የግራ ተከላካይ ካጋጠመው የበርንማውዙ አጥቂ ጀስቲን ክላይቨርት የግራ ጉልበቱ ላይ ጉዳት ካጋጠመው በኋላ ቀዶ ጥገና እንደሚደረግለት በርንማውዝ በይፋ ገጹ ላይ አስታውቋል። ይሄ ጥሩ የሚባለው ዜና አይደለም። በጥቂት ቀናት ውስጥ አንቶኒዮ ሴሜኔን ለሲቲ ያስረክባሉ። ምክንያቱም ጃንዋሪ 10 መድረስ የለበትም። አንቶኒዮ ሴሜኔ ወደ ማንቸስተር ሲቲ ከመቀላቀሉ በፊት ለበርንማውዝ የመጨረሻ ጨዋታውን እንደሚያደርግ ያረጋገጡት አንዲ ኤራኦላ የቶትናሙ ጨዋታም በአርሰናሉም ጨዋታ እንዲገኝ ከሲቲ ጋር የድርድሩ አንድ አካል ነበር ተብሏል። ጋናዊ ተጫዋች አንቶኒዮ ሴሜኔ በአርሰናል ጨዋታ ተገኘ፣ ግን ለሲቲ ምንም ውለታ አልዋለም። ምክንያቱም አርሰናል አሸናፊ ነበረ። በቶትናም ጨዋታ ተገኘ። በቀጥታ የቶትናም ድልም ሽንፈትም ከሲቲ ጋር ቀጥታ ግንኙነት አይኖረውም። ጥቅሙ ለበርንማውዝ ነው የሚሆነው። ለሲቲ ጥቅም ይኖሯል በተባለው የአርሰናል ጨዋታ ምንም አይነት ነገር ያልፈየደው አንቶኒዮ ሴሜኔ በበርንማውዝ እና በቶትናም ጨዋታ ለበርንማውዝ የመጨረሻ ጨዋታውን ያደርጋል። ማንቸስተር ሲቲ ተጫዋቾች በጉዳት ለረጅም ጊዜ ከሜዳ እንደሚርቁ ዛሬ በጋዜጣዊ መግለጫቸው ላይ ፔፕ ጋርዲዮላ አረጋግጧል። በእርግጥ ሲቲ በኦፊሻል ገጹ ማረጋግጦት ነበረ። የኋላ መስመር ተጫዋቹ ሩበን ዲያዝ በጉዳት እስከ 4 እና 6 ሳምንት ከሜዳ እንደሚርቅ አሰልጣኙ ሲያረጋግጡ፣ ጆሽኮ ግቫርዲዮል ለረጅም ጊዜ ከሜዳ እንደሚርቅ አረጋግጧል። ይሄ ከ4 ወር በላይ ነው። ጆን ስቶንስ ተጎድቷል። ለምን ያክል ጊዜ ከሜዳ እንደሚርቅ አላውቅም ብለዋል። ኦስካር ቦብም ተጎድቷል ብለዋል። ስለዚህ ሲቲ አሁን ይሄ ሁላ ጉዳት ከጠራን ተከላካይ ላይ ማን ቀረ ካላችሁ ናታን አኬና አብዱል ካድር ኮሳኖፍ የተባሉ 2 ብቁ ተከላካዮች አሉት ሲቲ። ከዛ ውጭ ቡድኑ ተከላካይ የሚባል ነገር በጉዳት አጥቷል። ይሄ ለሲቲ በጣም አሳሳቢ የሚባል ነው። ፔፕ ጋርዲዮላ በተጫዋቾች በኩል ማክስ አላይንን መጥራታቸው ይታወቃል። በነገራችን ላይ አመስግነዋል ዋትፎርድን። ተጫዋቹን በጥሩ ሁኔታ ይዘውልን የመለሱልን፣ ስለዚህ ማመስገን አለብን፣ ያስፈልገን ነበር ብለዋል። በጉዳት ላጡት የተከላካይ ክፍላቸው ለማጠናከር
ውድ ቤተሰቦቻችን የሩበን ዲያዥን ጉዳት በተመለከተ አሁን እጃችን ላይ በደረሰ መረጃ ብራይተን ኤክስተሬስ በኤፍኤ ካፕ፣ ኒካስል ዩናይትድ በካራባው ካፕ፣ ዩናይትድ ቦዶ ግሊምት ሻምፒዮንስ ሊግ፣ ወልቨርሃምፕተን ጋላታሳራይ ሻምፒዮንስ ሊግ፣ ቶትናም ኒካስል ዩናይትድ ካራባው ካፕ፣ ሊቨርፑል ፉልሃም ነኚህ በፕሪሚየር ሊግ ነው ያልጠቀስናቸው። እንደ ኤፍኤ ካፕ፣ ካራባው ካፕ፣ ሻምፒዮንስ ሊግ ውጭ የጠራናቸው ክለቦች በፕሪሚየር ሊግ የሚገጥማቸው ናቸው። በእነኚህ ጨዋታዎች ላይ ሩበን ዲያዥን በትንሹ አያገኙትም። የሲቲ የመከላከል ክፍል አሁን በደንብ የሳሳ ይመስላል። እንዴት አድርገዎችን ጊዜ ያሳልፋሉ የሚለው ፔፕ ጋርዲዮላ ይጠበቃል። የጥር ዝውውር መስኮት ማርክ ጉዌ አስገዳጅ ግዢ ሊሆን እንደሚችል ቀደም ባለው ስፖርታዊ ጥንቅራችን አድርሰናችሁ ነበር። በዚህኛው የውድድር ዓመት በሁሉም የተሳትፎ ደረጃ በተጫወቱባቸው ፕሪሚየር ሊግ፣ ካራባው ካፕ፣ ሻምፒዮንስ ሊግ ሊሆን ይችላል በሁሉም መድረክ በተሳተፉባቸው ክለቦቻቸውን በኩሉበት መድረክ በርካታ የግብ ዕድሎችን በመፍጠር ፊልፎደን 56 ቀዳሚ ነው። ብሩኖ ፈርናንዴዝ በ52 ይከተላል። ያው ይሄ ሁሉም መድረክ ካጠቃለል ነው። ዶሚኒክ ሴቦስ ላይ 52፣ ፍሎሪያን ቬርዝ 50 አለው። በአጠቃላይ እነኚህ አራት የፕሪሚየር ሊግ ተጫዋቾች ብቻ ናቸው በሁሉም ውድድር ከ50 በላይ እድሎችን የፈጠሩት። ይሄ በጣም አስደናቂ የሚባል ቁጥር ነው። በፕሪሚየር ሊግ ብቻ ካየ ነው የብሩኖ ቁጥር ቀዳሚ እንደሆነ ይታወቃል። ፊልፎደን ዘንድሮ መመለሱን ራሳቸው ፔፕ ጋርዲዮላ አውጀውለት እንደነበረ እናስታውሳለን። ፊልፎደን ወደ ነበረ ብቃቱ ተመልሷል ብለው በጣም አስደናቂ ግልጋሎትን ዘንድሮ በሲቲ ቤት እያበረከተም ይገኛል። በአሁኑ ጋዜጣዊ መግለጫ ፔፕ ጋርዲዮላ የአርሰናልን ስም ከመጥራት አላለፉም፣ ግን ዩናይትድንም ጨምረዋል። የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ አሰልጣኞች ራሳቸውን ለማሳየት በቂ ጊዜ እያገኙ አይደለም በሚለው ሐሳብ እንደሚስማሙ ተናግረዋል። ስለ ሩበን አሞሪም ስንብት ያነሱት ፔፕ ጋርዲዮላ ሩበን አሞሪም ምርጥ አሰልጣኝ ነው፣ ክለቡ ውሳኔውን ወስኗል፣ ነገር ግን ለሱ ምርጡን እመኝለታለሁ ብለዋል። አሰልጣኞች በቂ ጊዜ እያገኙ ስላለመሆን የተጠየቁት ጋርዲዮላ ትክክል ነው ያሉ ሲሆን ኤንዞ ማሬስካን ማንሳት እንችላለን፣ በቂ ጊዜ ሳይሰጠው ተሰናብቷል፣ ደግሞ መጥሩ ነበር ብሏል። ውሳኔው ግን የቼልሲ ስለሆነ ለሱ መልካም እድል እመኛለሁ ብሏል። ከዛ እሳቸው ቀጠል አድርገው ስለ አርሰናል ጠቆም አድርገውም አልፈዋል። አርሰናል በጣም ጠንካራ ቡድን ነው፣ ካለፈው ዓመት በጣም ጠንካራ እየሆነ ነው፣ ቡድኑ ከጊዜ ወደ ጊዜ እየተሻሻለ ነው ብሏል። በአርሰናል የመረጃ ሰዓት እቺን የጋርዲዮላ ሐሳብ መልሰን እናነሳታለን። አርሰናልያን ቆዩን። ቼልሲ በአዲሱ አሰልጣኝ ሊያም ሮዘኒየር እየተመራ ከጃንዋሪ 10 ጀምሮ ጨዋታውን ያደርጋል። በካራቦ ካፕን የመጀመሪያ ጨዋታቸውን የሚያደርጉት እሳቸው ሊያም ሮዘኒየር በስትራስቡርግ አሰልጣኝ ሳሉ ቋሚ 11ቸው በሙሉ ተጫዋቾች የተወለዱት ከፈረንጆች 2000 ጀምሮ ነው ወደ ቤተሰቦቻችን። ስለዚህ ከ26 ዓመት በላይ የሆነ ተጫዋች የለም ማለት ነው። በቡድኑ ወጣት ቡድን ይመሩ ነበር። አሁንም ወደ ቼልሲ ሲመጡ ተመሳሳይ ነው የሚጠብቃቸው። በጣም ወጣት የሆነ ስብስብ አለ ቼልሲ ውስጥ። ስለዚህ እሳቸውም ክለብ ሲቀይሩ እህት ክለብን ነው የሚያሰለጥኑት። ክለብ ሲቀይሩ ልክ እንደ ቀድሞ ክለባቸው ስትራስቡርግ ሁሉ ቼልሲ በጣም ወጣቱ ቡድን ነው። እንዴት አድርገው እሳቸው ደግሞ ከማሬስካ የተሻለ ቡድን አድርገው የክለቦች ዓለም ዋንጫን ፓሪስ ሰን ዠርሜንን እየረቱ በኮንፈረንስ ሊግ ሪያል ቤቲስን ረተው ቼልሲ በአውሮፓ ዙሪያ ብንዘዋወር ሁሉንም አይነት ዋንጫ በመደርደሪያው እንዲኖር ካስቻሉ ታሪክ አሰልጣኞች አንዱ የሆኑትን ተክተዋልና ማሬስካን የእሳቸውስ መንበረ ስልጣን በምን አይነት መንገድ ይጠናቀቃል? እስከ 2032 በዛሬው ዕለት የቼልሲ አሰልጣኝ ሆነው እንደተሾሙ ይታወቃል። እኚህ ሰው ውድ ቤተሰቦቻችን ከአብርሃሞቪች በኋላ የመጡ ሌላ አሰልጣኝ ናቸው። የአብርሃሞቪች ስንብት በኋላ ውድ ቤተሰቦቻችን እሳቸው 19 ዓመት የቼልሲ አስተዳዳሪነት በዩክሬን እና በሩሲያ ጦርነት ምክንያት እንግሊዝ እሳቸውን ስታስጨንቅ ሸጠው ገንዘቡንም እንግሊዝ ባንክ ትተው እንግሊዝን ለቀው እንደወጡ ይታወቃል። ቶማስ ቱዌል መጡ 106 ቀን፣ ግራም ፖተር 206 ቀን፣ ብሩኖ ሳልተር ኬርቴከር ነበሩ እሳቸው 4 ቀን፣ ፍራንክ ላምፓርድ 85 ቀን፣ ማውሪሲዮ ፖቼቲኖ 325 ቀን፣ ኤንዞ ማሬስካ 549 ቀን፣ ካሉም ማክፍላረን ኬርቴከር ናቸው። ከ5 ቀን በኋላ ይበቃል እሳቸው። ሊያም ሮዘኒየር ደግሞ ሌላኛው አሰልጣኝ ሆነው ብቅ ብለዋል ማለት ነው። ወደ ቤተሰቦቻችን ከአብርሃሞቪች በኋላ ይህ ሰው 8ኛ አሰልጣኝ ሆኖ ነው በቼልሲ መንበረ ስልጣኑን የሚቆጣጠሩት። እሳቸው
ስትራስቡርግን ትተው ነው የመጡት። ስለዚህ ስትራስቡርግን የሚረከበው ሰው ታውቋል። ጋሪ ኦኒየል ቀጣዩ የስትራስቡርግ አሰልጣኝ ይሆናል። የቃል ስምምነት ነበረ። አብዛኛው ነገር ተጠናቋል። ወደ ቤተሰቦቻችን የረጅም ጊዜ እቅድ አካል ሆነዋል። ሊያም ሮሰኒየርን ተክተው በቀጣይ የስትራስቡርግ አሰልጣኝ ይሆናሉ። እሳቸውስ መንበረ ስልጣኑ ይሰፋቸው ይጠባቸው ወይስ ምችት ይላቸው ይሆን? በቀጣይ እንመለከታለን። ሊያም ሮሰኒየር በስትራስቡርግ ክለብ ባለፉት 85 ዓመታት ታይቶ የማይታወቅ ውጤት ነው ያመጡትና በጣም ጠንካራ አሰልጣኝ ነበሩ። በዛ ሊግ ውስጥ ያውም እነ ፓሪስ ሰን ዠርሜን በነገሱበት ምድር ላይ ጠንካራ ቡድን ገንብተው እንደነበረ የሚታወቃል። ያው ወደ ቼልሲም ለመምጣታቸው ምክንያት እዛ በስትራስቡርግ የነበራቸው ቆይታና በቀላሉም የሚገኙ ሰው ነበሩ ገበያው ላይ፣ ምክንያቱም ካት ክለብ ስለሚመጡ ምናልባት የእሳቸው ወደ ቼልሲ መምጣት የውሰት ላይ ያሉ ተጫዋቾችን ሊያመጣ ይችል የሆነ እነ ኒኮላስ ጃክሰን በቀጣይ ይጠበቃል። የማሬስካ የስንብት ደብዳቤ እጃችን ላይ ደርሷል። ኤንዞ ማሬስካ ከቼልሲው ከወጡ በኋላም ዛሬ መግለጫ ሰጥተዋል። ይህንን ቡድን በማሰልጠኔ በጣም እድለኛ ነኝ ብለዋል። ከቼልሲ ጋር የነበረኝ ጉዞ የተጀመረው በኮንፈረንስ ሊግ የመጀመሪያ ዙር ነው ይላሉ። ልብ አድርጉ፣ ደግሞ አለው ከቼልሲ ጋር የነበረኝ ጉዞ የተጀመረው በኮንፈረንስ ሊግ ነው። እንደኔ ቼልሲ ያለ ታዋቂ ክለብ መሆን በሚገባው ቦታ በመተው ግን ውስጣዊ ሰላም ይዤ ነው የሄድኩት ብለዋል። ቼልሲን ከኮንፈረንስ ሊግ የሻምፒዮንስ ሊግ ተሳታፊ አድርጌዋለሁ እያሉ ነው። ባለፉት 18 ወራት ውስጥ ለሰጡኝ ድጋፍ ሁሉንም የቼልሲ ደጋፊዎች ማመስገን እፈልጋለሁ። የሻምፒዮንስ ሊግ ማጣሪያን ለማሳካት፣ የኮንፈረንስ ሊግ ዋንጫን ለማሸነፍ፣ የክለቦች ዓለም ዋንጫን ለማሸነፍ ድጋፍ የሰጣችሁን ቼልሲያንን በልቤ ይዤ ዞራለሁ ብሏል። እሳቸው በዚህ አስደናቂ ጉዞ ከኔ ጋር አብረውኝ ለነበሩ ተጫዋቾች ሁሉ ልዩ ምስጋና ላይ ብሏል። በዚህ ውድድር ዘመንም በሁለተኛው አጋማሽ ቼልሲ መልካሙን ሁሉ ይግጠመው ከኔና ከቤተሰቦቼ ብለዋል። እሳቸው አንድ የማይካድ ሀቅ ተናግረዋል። በዚህ ንግግር ውስጥ ቼልሲን ከኮንፈረንስ ሊግ ሻምፒዮንስ ሊግ መልሼዋለሁ፣ በዚህ በጣም ደስተኛ ነኝ ብለዋል። ካል ማክፍላረን በኩኮሪያ ሳንቼዝ እና ካይሴዶ ዙሪያ ምላሽ ሰጥተዋል። እነኚህ ተጫዋቾችን በተመለከተ በዚህ ሳምንት በሚደረግ ጨዋታ ላይ ስለመገኘታቸው የመጨረሻ ልምምድ እየጠበቅኩ ነው ብለዋል። ስለዚህ እነኚህ ተጫዋቾች በሰዓታት ውስጥ ውሳኔ እንወስናለን ብለዋል። ምናልባትም ጨዋታው ሊጀመር ሲል የመጨረሻ ላይን አፕ ላይ እንግዲህ የእሳቸውን ውሳኔ እናያለን። የመጨረሻ የቼልሲ ስብስብን ይፋ እንዲያደርጉ ሲጠየቁ እነኚህ ተጫዋቾች በመገኘታቸው ላይ እርግጠኛ አይደሉም ሲሉ ተናግረዋል። ከዛ በኋላ እሳቸው መንበረ ስልጣናቸውን በጊዜያዊነት ነው የያዙትና ለቀው ወደ አዲሱ አሰልጣኝ ያስረክበው ወደ ነበሩበት እንደዚሁ ይመለሳሉም ተብሎ ይጠበቃል። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን ታዳጊዎችና ስሎት የደጋፊዎች ስጋት አሁን ላይ ትንሽ አየል ያለ ነው። ከሰሞኑ ከስፖርቲንግ ዳይሬክተሩም ጋር ውይይት እንደነበራቸው አረጋግጠናል። ውድ ቤተሰቦቻችን ከዚህ ጋር በተያዘም የሊቨርፑል ስፖርቲንግ ዳይሬክተር የሆኑት ሪቻርድ ዩስ በአካዳሚ ተጫዋቾች በተለይም በነሪዮ ንጉማና ከስሎት ጋርም በሌሎች አካዳሚ ተጫዋቾች ዙሪያ ውይይቶችን አድርገዋል ተብሏል። እንግዲህ የወጡ መረጃዎች እንደሚያመለክቱት ከሆነ ሪቻርድ ዩስ ወጣት ተጫዋቾች በተለይም በአንዳንድ ጨዋታ ላይ እድል ማግኘት አለባቸው የሚል እምነት አላቸው ተብሏል። አሁን ያው እንግዲህ በቡድን ውስጥ ውጤት ይፈልጋሉና አርኔ ስሎት ለወጣት ተጫዋቾች የተለየ ጥቅም እናገኛለሁ ብሎ አለማመን ይሁን ወይንም በሲኒየር ተጫዋቾቻቸው ላይ ብቻ እምነት ስላላቸው እርግጥ አይደለም። ሞር ነኛን ይጠቀማሉ። ግን ሪዮ ንጉማ ባለፈው ካስታወሳችሁ ተቀይሮ ገብቶ የነበረው እንቅስቃሴ ሜዳ ላይ በጣም አስደናቂ የሚባል ነውና የስፖርቲንግ ዳይሬክተሩም የአብዛኛው የሊቨርፑል ደጋፊዎችም እንደ ፍሬድሪኮ ኬዛ እንደ ሪዮ ንጉማ ያሉ ተጫዋቾች አሁንም እድል እንዲያገኙ ይሻሉ። በዚህ ጉዳይ ላይና ሌሎችን የጨዋታውን አጠቃላይ ሁኔታ ተመልክቶ የእሳቸው ጋዜጣዊ መግለጫም በኢትዮጵያን ቀን አቆጣጠር በታህሳስ 29 የእሳቸው ጋዜጣዊ መግለጫ 6:45 ጀምሮ ይጀምራል። ስለዚህ በቀጣይ መረጃችን እናካትተዋለን። ከአርሰናል ጋር በተያዘ ውድ ቤተሰቦቻችን የሳምንቱን ምርጣችሁን በ20ኛ ሳምንት መርጣችሁ ላኩልን ብለን ትላንት በዚህ ሰዓት ባቀረብንላችሁ ስፖርታዊ ጥንቅር 5 እጩዎችን ነግረናችሁ ነበረ። በርካቶችም ምርጫችሁን ስትነግሩን ነበረ። ውጤቱ ይፋ ሆኗል። ዴክላን ራይስ የተወዳጁ የእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሏል። ቡድኑ አርሰናል ድል ሲያደርግ በዚህ ሳምንት 2 ወሳኝ ቁልፍ ግቦችን አስቆጥሮ ቡድኑ እንዲያሸንፍ እንዳደረገ የሚታወቃል። የጨዋታውን ኮከብ ነበረ። ሃትሪክ ባለመስራቱ የተቆጨበት ጨዋታ የሳምንቱ የጨዋታ ኮከብ ተብሎ ተመርጦበታል።
ሌላኛው ሌሳንድሮ ትሮሳርድ ነው። የአርሰናል የወሩ ምርጥ ተጫዋች ተብሏል። በማይክል አርቴታ ስር የሚሰለጥኑት አርሰናሎች በ2025/26 የውድድር ዓመት ተጠናቀቀው የፈረንጆቹ 2025 የመጨረሻ ወር የዲሴምበር የወሩ ምርጣቸውን ይፋ አድርገዋል። በዚህ መሰረት በወሩ በጣም አስደናቂ አገልግሎት ለቡድኑ ያበረከተው ሌሳንድሮ ትሮሳርድ የአርሰናል የወሩ ምርጥ ተብሏል። ከዛ በተጨማሪ ውድ ቤተሰቦቻችን ግብ በሻምፒዮንስ ሊግ ብቻ የሚቀናው አሲስትም የግብ አስተዋጽኦም በሌሎች መድረኮች ላይ ማድረግ ያልቻለው ግን ድሪብሎቹና ፈጣን ሩጮቹ አስደናቂ የሆነው ኑኖ ማዱኬ በአውሮፓ ሻምፒዮንስ ሊግ ካስቆጠራት ግብ አንደኛዋ ክለብ ብሩጅ ላይ ያስቆጠራት ግብ ነበረች። የአርሰናል የወሩ ምርጥ ግብ ተብላ እንደዚሁ ተመርጣለታለች። አርሰናል የ17 ዓመቱን የብላክበርን ሮቨርስ አጥቂ ኢገር ቶጆን ለማስፈረም የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል። ቤን ጃኮብስ ይዞት በወጣው መረጃ መሰረት ይህን ወጣት ተጫዋች ወደ ቡድኑ ለማምጣትና በተለይም በአካዳሚ ውስጥ እንዲያድግ ለማድረግ የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። በአርሰናል በኩል ተጫዋቹን ከተቻለ በዚህኛው ክረምት ካልሆነ ግን ከተቻለ በዚህኛው ጥር ካልሆነ ግን በቀጣይ ክረምት ላይ ለማምጣት ነው ጥረቶችን እያደረጉ የሚገኙት። አሁንም ድርድሮች ቀጥሏል። መረጃው የቤን ጃኮብስ ነው። የአርሰናሉ ግብ ጠባቂ ዳቪድ ሪያ ዘንድሮ በፕሪሚየር ሊጉም ከፍተኛ ክሊንሺት አለው። ዳቪድ ሪያ በሻምፒዮንስ ሊግም 5 ክሊንሺት አለው። ውድ ቤተሰቦቻችን አንድ ግብ ብቻ ነው የተቆጠረበት። 93.8% ኳስ የማደን ንጻሬ አለው። በ6 ጨዋታ 5 ክሊንሺት አለው። የአርሰናል የልብ ምት ሆኖ የቀጠለ አንደኛው ተጫዋችም ሆኗል። ለአርሰናል ደጋፊዎች አንድ ጥያቄ አንስተን እናጠናቂ የአርሰናልን መረጃ። ፔፕ ጋርዲዮላ ጋዜጣዊ መግለጫ በሰጡ ቁጥር የአርሰናልን ስም ሳያነሱ አያልፉትም። ዛሬም እንዳልኳችሁ አርሰናል በጣም ከባድ ሆኗል። ባለፉት 2 እና 3 ዓመታት ጠንካራ ነበር። አሁን ደግሞ የሊጉ በጣም ጠንካራው ቡድን አርሰናል ነው ብለዋል። ይህ ንግግራቸው የአርሰናልን ጥንካሬ ከማመን ወይንስ አርሰናል ላይ ጫናን ለመፍጠር የቃላት ጨዋታ ነው? ምልከታችሁን አድርሱን። ጄሰን ዊልኮክስ እና ኦማር ቤራዳ ልባቸው ያሻቸውን የሚያደርጉበት ማንቸስተር ዩናይትድ በሰር ጂም ራትክሊፍ ተፈቅዶላቸው ይሁነኝ ብለው ቡድኑን መምራት ከጀመሩ በኋላ ኤሪክ ቴን ሃግን በሩበን አሞሪም ቀየሩ። ከዛ በኋላ የሩበን አሞሪም አጨዋወት አልጥማ ላይ ቢሉ ዳን አሽሬዝ እሳቸውን ማባረሯቸው። አሁን ዳን አሽሬዝ አጨዋወቱ አላማረኝም ያሉትን ሩበን አሞሪም እነ ጄሰን ዊልኮክስ አሰናብተዋል። አሁን ልባቸው ኦሌ ጉናር ሶልሻየር ጋር ነው ያለው እያለ ነው የሳሙኤል ሉከረስት ዘገባ። ክሪስ ዋይለርም ይዞት በወጣ መረጃ መሰረት ጄሰን ዊልኮክስ ከጊዜያዊ አሰልጣኝ ዳረን ፍሌቸር በኋላም በማንቸስተር ዩናይትድ የአጭር ጊዜ አሰልጣኝ እንዲሆኑ ኦሌ ጉናር ሶልሻየርን ሊሾሙ ልባቸው ይሻል የሚል መረጃን ይዞ ወጥቷል። ከእሳቸው ሹመት ጋር በተያዘ ውድ ቤተሰቦቻችን ዛሬ እሳቸውም በእንግሊዝ ምድር ውስጥ ታይተዋል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ቀድሞውም እንግሊዝ ነበሩ ወይን ስለዚህ ጉዳይ መጡ በሚለው ጉዳይ ላይ ግን ተጨማሪ ማጣራቶችን ማድረግ ይጠበቅብናል። አሁን ትልቁ ጥያቄ እሳቸው እንግሊዝ መኖር አይደለም፣ ከተፈለገ በአንድ በረራ መድረስ ይችላሉ ከየትም። የኦሌ ጉናር ሶልሻየር ወደ ማንቸስተር ዩናይትድ መምጣት ግን በነ ጄሰን ዊልኮክስ ልብ ብቻ ሳይሆን በዩናይትድ ተጫዋቾችም ልብ ውስጥም ያሉ ሰው ናቸው እየተባለ ነው። እሳቸው ዩናይትድን ሲያሰለጥኑ በቡድን ውስጥ የነበሩት እንደ ብሩኖ ፈርናንዴዝ እንደ ሃሪ ማጓየርም ያሉ ተጫዋቾች ቢመለሱ አይጠሉም እየተባለ ነው። በእርግጥ የእሳቸው ወደ ቡድኑ መምጣት በብዙ ቁጥራዊ መመዘኛ በጣም የተሻለ ነው። ከሰር አሌክሳንደር ቻክማን ፈርጉሰን በኋላ ዩናይትድ 70 ሲደመር ግብ ያስቆጠረው በኦሌ ጉናር ሶልሻየር ዘመን ነውና የእሳቸው መምጣት ቡድኑን በተወሰነ መንገድ ሊያሻሽል ይችላል። ምናልባት በቁጥር ከገለጽ ነው 19 ጨዋታ ኦሌ ጉናር ሶልሻየር ማንቸስተር ዩናይትድን በጊዜያዊነት በመሩበት ሰዓት ላይ በፕሪሚየር ሊግ 14 ድል 2 አቻ 3 ሽንፈት 40 ጎሎችን አስቆጠሩ። 17 ተቆጥሮባቸው 74% የማሸነፍ ንጻሬ ነበራቸው። ኦሌ ጉናር ሶልሻየር ማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሪከርዳቸው። ምናልባት ይህንን ዳግም በዩናይትድ እድል ከተሰጣቸው ይጠበቃል። በማንቸስተር ዩናይትድ ቤት ያው ጊዜያዊ አሰልጣኝ ሆኖ ዳረን ፍሌቸር ቡድኑን እየመራ እንደሆነ ይታወቃል። በዛሬው ዕለት ልምምድ አድርጓል። ቡድኑ ግን ከዳረን ፍሌቸር ጎን ትራቭሰን ቢነን በተጨማሪ ዛሬ ጆኒ ኢቫንስ በጊዜያዊ አሰልጣኝ ወይም በኢንትሪም ኮች ውስጥ ተካቶ በማንቸስተር ዩናይትድ ልምምድ ማዕከል ተገኝቶ ሲጫወትበት የነበረውን ዩናይትድን ልክ እንደ ዳረን ፍሌቸር ሁሉ በቅርቡ አብሯቸው የተጫወተውን
እነ ብሩኖን፣ እነ ኮቢ ሜኖን፣ እነ ካዜሜሮን ሲያሰለጥን ውሏል። በማንቸስተር ዩናይትድ በኩል ከበርንሌይ ጋር የሚደረገው ጨዋታ ላይም እነኚህ ሰዎች ሱፋቸውን ቂቅ ብለው ዩናይትድን ሲመሩ እንመለከታቸዋለን። ሮብ ዳውሰን ኢኤስፒኤን ላይ ደግሞ ከዩናይትድ ቋሚ አሰልጣኝ ጋር በተያያዘ ምልከታውን ይዞ ወጥቷል። ማንቸስተር ዩናይትድ በርካቶችን በቋሚ አሰልጣኝ ዝርዝር ውስጥ ይዟል ይልና የሮብ ዳውሰን ዘገባ፣ ነገር ግን ዩናይትዶች ቅድሚያ ለመስጠት ያሰቡት በቋሚ አሰልጣኙ ዝር ይሄ በፕሪሚየር ሊጉ ልምድ ያላቸውን አሰልጣኞችና እንግሊዝ ውስጥ ልምድ ያላቸው ነው። ለአብነት ያክል እንደ ኦሊቨር ግላስነር በፓላስ ልምድ ያላቸው፣ እነ ማውሪሲዮ ፖቼቲኖ በቶትናም በቼልሲ ልምድ ያላቸው፣ እንደ አንድ ኤራኦላ በበርንማውዝ ልምድ ያላቸው፣ እንደዚሁም የእንግሊዝ ብሔራዊ ቡድን አሰልጣኝ ነበሩ ቶማስ ቱሄልም የእንግሊዝ ብሔራዊ ቡድን አሰልጣኝ ልምድ ያላቸው ናቸውና እንግሊዝ ውስጥ ያሉ ልምድ ያላቸውን ሰዎች ወደ አሰልጣኝነት ሊያመጡ የሚችሉበት እድል አለ ብሏል። ማንቸስተር ዩናይትድ በሩበን አሞሪም ስንብት ምክንያት የሚቀየር የጥር የዝውውር መስኮት እቅድ የለም። ዩናይትድ በጥር ቋሚ ዝውውር ከተቻለ ያደርጋል፣ ግን የሚፈልጋቸው ከሆኑ ነው ለክረምት ያሰባቸውን፣ ካልሆነ ግን በውሰት ጊዜያዊ ተጫዋቾችን ያመጣል። ስለዚህ በዝርዝር ውስጥ እንደተያዙ ሩቨን ኔቬሽ ይጠበቃሉ፣ በውሰት ማለት ነው። ከዛ ውጭ እነ ኮርነር ጋላገር ከተሳካ ሌላ የውሰት ዝውውር ናቸው። በቋሚ ዝውውር ግን ማንቸስተር ዩናይትድ በጥር የሚፈጽማቸው እነ አዳም ዋርተን፣ ካርሎስ ባሌባን የመሳሰሉ ተጫዋቾች እነ ኤሊዮት አንደርሰንን ፈቃደኛ ሆነው ክለቦች የሚሸጡላቸው ከሆነና የሚገኙ ከሆነ ነው። ስለዚህ ማንቸስተር ዩናይትድ ቤት ሩበን አሞሪም ቢለቅም እነ ጄሰን ውልኮክስ እነ ኦማር ቤራዳ ለቡድኑ የሚያስፈልጉ ተጫዋቾችን በዝርዝራቸው ውስጥ የያዙትን ከማምጣት ወደ ኋላ አይሉም ተብሏል። ለሩበን አሞሪም እቅድ ተስማሚ የሆኑ ተጫዋቾችን ከማምጣትም የተቆጠቡት በአሰልጣኙ የ3-4-3 ፎርሜሽን ቡድኑም እርግጠኛና ደስተኛ ስላልነበረ ነው መባሉ ይታወቃል። ምናልባት ዩናይትድ ከሩበን አሞሪም በተጨማሪ በፕሪሚየር ሊግ ውስጥ ዘንድሮ እጅግ በጣም ተሻሽሎ ልክ በነ አርሰናል ደረጃ የቆሙ ኳሶች ላይ ተፎካካሪ ያደረጉትንም ሰው ያጣል። እንግዲህ በቆሙ ኳሶች እጅጉን ከፍተኛ መሻሻል ካሳዩ ቡድኖች መካከል አንዱ የሆነው ማንቸስተር ዩናይትድ በካርሎስ ፈርናንዴዝ የቆመ ኳስ አሰልጣኝነት ሲጠቀም ነበር። እሳቸው የሩበን አሞሪም አሰልጣኝ ስታፍ አባል ናቸውና ከዩናይትድ ጋር እንግዲህ ተለያይተዋል። ምናልባት ዩናይትድ በቀጣይነት ቦታው ላይ ሁነኛ ሰው ገበያው ላይ ያፈላልጋል ተብሎ ይጠበቃል። የቆመ ኳስ አሰልጣኝ በራሱ አሁን ልክ እንደ ዋናው አሰልጣኝ ተፈላጊ ሆኗል። ምክንያቱም ቡድኖች ከምንም ግብ ማግኘት ማሸነፊያ መንገድ አድርገው ስለሚቆጥሩት ማለት ነው። ይህም በዩናይትድ ዘንድሮ በጣም የተሻሻለ የሜዳ ክፍል ነበር። ሰር አሌክሳንደር ቻክማን ፈርጉሰን 2013 ጡረታ ከወጡ በኋላ ማንቸስተር ዩናይትድ ወደ 100 ሚሊዮን ፓውንድ የሚጠጋ ካሳ ለአሰልጣኞች ከፍሏል። ለዴቪድ ሞይስ 4.9 ሚሊዮን ፓውንድ፣ ለሉዊስ ቫናል 8.4 ሚሊዮን ፓውንድ፣ ለጆዜ ሞሪኖ 19.6 ሚሊዮን ፓውንድ፣ ለኦሊ ጉናር ሶልሼር 10 ሚሊዮን ፓውንድ፣ ለሰር ጂም ራትክሊፍ ለራልፍ ራኒክ 14.7 ሚሊዮን ፓውንድ፣ ለኤሪክ ቴን ሃግ 10.4 ሚሊዮን ፓውንድ፣ ለዳን አሽርዌዝ በነ ጄሰን ውልኮክስ እና ኦማር ቤራዳ ሐሳባቸው ተጠልቶ ሩበን አሞሪም አይሆንም በሚለው 4.1 ሚሊዮን ፓውንድ ከፍሎ አሰናብቷል። አሁን ሩበን አሞሪም 10 ሚሊዮን ፓውንድ አላቸው። በነገራችን ላይ ሩበን አሞሪም እስከ 2027 አጠቃላይ 10 ሚሊዮን ፓውንድ በዩናይትድ ያገኙ ነበረ። በመሃል ግን እሳቸው ክለብ አግኝተው አሰልጣኝ የሚሆኑ ከሆነ ዩናይትድ የካሳ ክፍያ ቅናሽ ይኖረዋልና በኤግዚት ፊ ብቻ ይለያያል ማለት ነው ከሩበን አሞሪም ጋር። ግን እሳቸው እስከ 27 አዲስ አሰልጣኝ ሆኖ በሌላ መንበረ ስልጣን ላይ የማናያቸው ከሆነ ዩናይትድ 10 ሚሊዮን ፓውንዱን የመክፈል ግዴታ ይጠብቀዋል። በሰር ጂም ራትክሊፍ የሚመራው የማንቸስተር ዩናይትድ እግር ኳሳዊ ጉዳይ ለማንቸስተር ዩናይትድ አዲስ ስፖርቲንግ ዳይሬክተር በማፈላለግ ናቸው ተብሏል። ይህም ጄሰን ውልኮክስን በምን አይነት ሚና በቀጣይነት ይኖራል። አሁን እሳቸው ያንንም ስራ ደረበው እየሰሩ ስለሆነ ይጠበቃል በቀጣይነት ማለት ነው። ስለዚህ ዩናይትድ ቤት አዲስ አሰልጣኝ፣ አዲስ ስፖርቲንግ ዳይሬክተር በቀጣይ ይጠበቃል። ግን ሁለቱም ሞር ክረምት ላይ የመሆን እድላቸውም በጣም ሰፊ ነው ተብሏል። ከዛ በዘለለ ውድ ቤተሰቦቻችን አንድ ነገር እናስታውስ ለዩናይትድ ደጋፊዎች፣ ማንቸስተር ዩናይትድ ከበርንሌይ በነጩ መለያ ይጫወታሉ። ከማንቸስተር ዩናይትድ እና ከበርንሌይ ጨዋታ ግን አንድ ነገር እናንሳ። 3-2 በሆነ ውጤት በርሊን የማንቸስተር ዩናይትድ ድል እንጠቅሳለን። በኦልትራፎርድ የነበረ ጨዋታ ሩበን አሞሪም ታስታውሳላችሁ። እቺ 3-2 ያለቀ ጨዋታ ብሩኖ ፈርናንዴዝ 97ኛው ደቂቃ በፍጹም ቅጣት ምት ነበር ያስቆጠራት። ሩበን አሞሪም አላይም ብለው አይናቸውን የጨፈኑበት ጨዋታ ነበረና ብዙ ዩናይትዳውያን አይረሷትም ብለን እናስባለን። አበቃን።